ጤና ይስጥልን ክቡራን ተመልካቾች እንደምሰነበታችሁ ከአማራ ሚዲያ ኮርፖሬሽን እየተዘጋጀ የሚቀርበውን የምክር ሐኪሙ ዝግጅታችንን ነው ካሁን ሰዓት ጀምሮ ወደ እናንተ ማድረስ እንቀጥላለን። በዛሬው ፕሮግራማችን በተለምዶ ሾተ ላይ እየተባለ የሚጠራውን የሴቶች የነፍሰ ጡር ችግር የምናወራ ነው የሚሆነው። በዚህ ስቱዲዮአችን ደግሞ ዶክተር አህመድ አምዲሁን ተገኝተው ማብራሪያ ይሰጡናል ማለት ነው። ዶክተር አህመድ በጥበበ ጊዮን ስፔሻላይዝድ ሆስፒታል የማህፀንና ጽንስ ስፔሻሊስት ናቸው። በተጨማሪም ደግሞ በነፍሰ ጡርና በጽንስ ሕክምና ላይ ሰብ ስፔሻሊቲያቸውን ሰርተው መጥተዋል። ለዚህ ርዕሰ ጉዳይ ማብራሪያ ይሰጡናል ብለን ሰፊ ማብራሪያ ይሰጡናል ብለን እናስባለን። እንድትከታተሉን በአክብሮት እንጋብዛለን። ከዛ በፊት ግን ፕሮግራማችን ስፖንሰር ያደረገውን ኢትዮ ቴሌኮምን ማስታወቂያ ሰምተን እንመለሳለን። አብራችሁ ቆዩ። ቀደምቶቻችን በጥበብና የሥራ ባህል ታንጸው ድንቅ አምባዎችን ቀርጸው በቅንነትና በታማኝነት ከልብ ተከባብረው ውብን በጥበብ አናግረው ሰፊ የፍቅር በር ከፍተዋል። የእምነት መሰላል አንጸዋል። እኛም መልካማቸውን ወርሰን ሰላምና ፍቅርን አንግሰን ታታሪነትን አንግበን ኃላፊነትን ደርበን ከዘመን ጋር ተጣጥመን ውጤታችን እንዲሰምር ጥረታችንን እያገዘ ቴክኖሎጂውን አዘምኖ ከዓለም ጋር እያስጓዘ አብሮነታችንን እያጸና ሥራችንን እያቀለለ ለስኬታችን እየተጋ ሁሌም በአብሮነት ወግና ባህል ግንኙነታችንን ጠባቂ በሁለገብ ጉዳይ የኑሯችን አደላዳይ ኢትዮጵያዊው ተቋም ኢትዮ ቴሌኮም ኢድ ሙባረክ። አጋራችን ኢትዮ ቴሌኮም እናመሰግናለን። በውጭ ሀገራት የሚላክን ገንዘብ በቴሌብር ዓለም አቀፍ ሐዋላ አማካኝነት ይቀበሉ ይላል ኢትዮ ቴሌኮም። ፕሮግራማችን ስፖንሰር ስላደረገን እናመሰግናለን። ወደ ፕሮግራማችን እናልፋለን። ዶክተር አህመድ ናቸው የዛሬው እንግዳችን። ዶክተር አህመድ ማን ናቸው የሚለውን በትንሹ ላስተዋውቃችሁና ወደ ፕሮግራማችን እናልፋለን። እንግዲህ የዶክተር አህመድ አምዲሁን በ2007 ዓ.ም ነው በባህር ዳር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ የመጀመሪያ ዲግሪያቸውን በጠቅላላ ሐኪምነት የተመረቁት ማለት ነው። እንዲሁም ደግሞ 2011 ዓ.ም በማህፀንና ጽንስ ሕክምና ስፔሻሊቲያቸውን ሰርተዋል በዚሁ በባህር ዳር ዩኒቨርሲቲ ሕክምና ጤና ሳይንስ ኮሌጅ ማለት ነው። በተጨማሪም ደግሞ በ2014 ዓመተ ምህረት በሰብ ስፔሻሊቲ በነፍሰ ጡርና የጽንስ ሕክምና ሰብ ስፔሻሊቲያቸውን በጳውሎስ ሚሊኒየም ሜዲካል ኮሌጅ ሰርተው መጥተዋል። አሁን በባህር ዳር ዩኒቨርሲቲ ጥበበ ጊዮን ስፔሻላይዝድ ሆስፒታል ውስጥ በመምህርነትና ሕክምና በሐኪምነት እያገለገሉ ይገኛሉ ማለት ነው። እንዲሁም ደግሞ የጽንስን ምርመራና ሕክምና ዩኒትም በጥበበ ጊዮን ስፔሻላይዝድ ሆስፒታል ተከፍቶ ስራ እንዲጀምር ካደረጉት ዋና ሰው መካከል አንዱ ናቸው። ዶክተር አህመድ እንኳን ደህና መጡ። እንኳን ቆያችሁኝ። በጣም አመሰግናለሁ። ዛሬ የምናነሳው ሾተ ላይ እየተባለ በተለምዶ የሚጠራውን ችግር ነው። እንግዲህ ያው በተለምዶ ማህበረሰቡም ሾተ ላይ ብሎ ስለሚጠራው ነው የምናነሳውና ሳይንሳዊ ስሙንም ይነግሩናል። ከዛ በፊት ግን የጥበበ ጊዮን ስፔሻላይዝድ ሆስፒታል ውስጥ የጽንስ ምርመራና ሕክምና የሚሰጥበት ማዕከል አለ። እንዲሁም ተማሪዎች አሉ፣ ፌሎዎች በዛ ስር የሚማሩ። ትንሽ ስለ ማዕከሉ እናወራና ወደ ርዕሰ ጉዳያችን እንሄዳለን። መልካም። እንግዲህ ይሄ የነፍሰ ጡሮችና የጽንስ ሕክምና አዲስ በሕክምና ዘርፎች ውስጥ አዲስ ዘርፍ ነው። 20-30 ዓመት በአውሮፓዎችም ያው ዓለም ላይ በጣም አጭር ጊዜ የመጣ እድገት ነው ወይም ግኝት ነው። በሀገራችን ደግሞ አንድ 8-10 ዓመት አካባቢ ጅማሮ በጳውሎስና በጥቁር አንበሳ ሆስፒታል የነበረና በእናቶች እና የጽንስ ከፍተኛ የሆነ ምርምር የሚያስፈልጋቸውና ሕክምና የሚያስፈልጋቸው ሲኖር ወደዛ የተላኩ እናቶች ይታከሙ እንደነበረ ባለፉት 5-6 ዓመት ደግሞ በጳውሎስ ሳብ ስፔሻሊቲ በጥቁር አንበሳና በጳውሎስ ተጀምሮ የተወሰኑ ከ10 እስከ 20 አካባቢ የሚሆኑ ሳብ ስፔሻሊስቶች እየተማሩ በተለያየ የሀገራችን ክፍል ሕክምናው እንዲጀመር ሆኗል እና እኔም እድሉን አግኝቼ በጳውሎስ ትምህርቱን ተምሬ በ2014 ከጨረስኩ በኋላ ወደ ማህበረሰቡ ወይም ወደ አስተማሪኝ ዩኒቨርሲቲ ተመልሼ በ2014
የጽንስ ምርምርና ሕክምና ክፍሏን በመመስረት ሕክምናውን ጀምረናል። ያው የግድ አንድ የእናቶች ሕክምና አድቫንስድ ሰርቪስ ወይም ከፍተኛ የሆነ ሰርቪስ የሚፈልግ ስለሆነ በአሁኑ ባለበት ገና በጅማሩ ላይ ያለ ዩኒት ወይም ክፍል ነው። በውስጡም የሕክምናውን ከጀመርን በኋላ አሁን 3 ሰብ ስፔሻሊስቶችን አስተምረን ያስተማርንም ላይ እንገኛለን። አሁንም ያው ሰርቪሱም እንደዚሁ እየተጠናከረ ያደገ ላይ የሚገኝ ነው። የምንሰራው ነገር ግን ምርመራ፣ ችግሩን ማረጋገጥ፣ ያለውን ምክንያቱን ማወቅ፣ ታካሚዎችን ቤተሰቦቻቸውን ደግሞ ችግሩ ምን አመጣው፣ መፍትሄውስ ምንድነው የሚል እቅዳችን ደግሞ ለወደፊቱ ሕክምናውንም አድቫንስድ የሆነውን ሕክምና ሁሉ ወደ ሀገራችን ወደ ከተማችን በማምጣት የአካባቢያችንን ሕዝብ ለማገልገል ነው ታስቦ እየተሰራ ያለው። በዩኒቨርሲቲውና በኮሌጁ ከፍተኛ ትኩረት ሰጥቶት እየተሰራ ያለ ዩኒት ነው ማለት ነው። በጣም ጥሩ። ያው የዩኒቱን ማዕከሉን የምንዳየውት ሰፊ አገልግሎት እየሰጠ ነው የሚገኘው። እናቶችን ከተለያየ ቦታ መጣው ሲጠቀሙበት አይተናል። እንግዲህ በኋላም ቪዲዮን መንጋብዘው አንዲት እናት በእናንተ ክትትል ልጆችን ለማግኘት እድል ያገኘች ናትና ጥሩ አገልግሎት ነው። በርቱ ላለው ዶክተር ሾተ ላይ ምንድነው ከሚለው እንጀምር እስኪ። ምንድነው ሾተ ላይ? እንግዲህ ሾተ ላይ በማህበረሰቡ ያለው ትርጉም ትንሽ ከሳይንቲፊክ ነገሩ ትንሽ ወጣ ያለ ነው። መጀመሪያ እንግዲህ የሰው ልጅ የደም አይነቶች በኤቢኦ በሚባል የደም አይነት ይከፈላል። ኤቢ እና ኦ ተብሎ ይከፈላል። እነዚህ የደም አይነቶች ደግሞ አራቶቹ አርኤች የሚባል ሌላ ሮሰስ ፋክተር የሚባል ያላቸውና የሌላቸው ፕላስ እና ማይነስ እያልን እንከፍላቸዋለን። እነዚህ የደም አይነቶች እንግዲህ በተለያየ የዓለም ክፍል የተለያየ ፕሮፖርሽን ላይ የሚገኙ ናቸው። የተለያየ መጠን ይገኛሉ። ኔጌቲቭ የሆኑት በአብዛኛው የዓለም ክፍል እስከ 15% የማህበረሰቡ ክፍል ኔጌቲቭ፣ ኤ ኔጌቲቭ፣ ቢ ኔጌቲቭ፣ ኤቢ ኔጌቲቭ እና ኦ ኔጌቲቭ የሆኑት የሾተ ላይ ተጋላጭነት ያላቸው ሰዎች ናቸው ማለት ነው። ተጋላጭነት ያላቸው ሰዎች ሴት ሲሆኑ ለሾተ ላይ ችግር ይመጣል ማለት ነው። ለወንዶች ችግር አይደለም ማለት ነው። ከተጋላጭነት ያላቸው እናቶች ፖዚቲቭ የሆነ ባለ ትዳር ካላቸው ያገቡት ሰው ፖዚቲቭ ከሆነ ስለዚህ በሰውነታችን ውስጥ ያልተለመደ የደም አይነት በሚገባበት ጊዜ አንቲቦዲ ዲቨሎፕ ይደረግና ሰውነታችን ለዛ ተቃርኖ ይፈጥራል ማለት ነው። ያ የሚያመጣው ችግር ጽንሱን በእናት ሆድ ውስጥ እያለ የማበጥ የደም ማነስ ከፍተኛ የሆነ የደም ማነስ በማምጣት አብዛኛው ጊዜ ሆድ ውስጥ እንዲጠፋ አልፎ አልፎም ተወልዶ እንዲጠፋ ሊያደርግ የሚችል ብዙ ጊዜ በመጀመሪያ እርግዝና ላይ የማይከሰት ሲሆን የመጀመሪያው መለማመጃ ወይ መታወቂያ ብቻ ሆኖ ልጁ የሚያመልጥ ሲሆን ሁለተኛ፣ ሶስተኛ፣ አራተኛ እርግዝና ላይ ግን በተደጋጋሚ የተከሰተ ችግሩ የሚመጣ ይሆናል ማለት ነው። ስለዚህ ሾተ ላይ ስንል ችግሩ ያለባቸው ነው። ግን ማንኛውም ኔጌቲቭ የሆነች ሴት ፖዚቲቭ የደም አይነት ካለው ባለቤቷ ጋር ምትኖር ከሆነ ተጋላጭነት አላት። የሾተ ላይ ተጋላጭነት ነው የሚባለው እንጂ ሾተ ላይ የለባቸውም። አሁን ብዙ ጊዜ የደም አይነት ኔጌቲቭ ነው፣ ኦ ኔጌቲቭ፣ ኤ ኔጌቲቭ፣ ቢ ኔጌቲቭ ወይም ኤቢ ኔጌቲቭ ነው ይላሉ። ያንን ሾተ ላይ ያለብኝ ብለው ያስባሉ። ያኛው ትንሽ ከትርጉሙ ወጣ ያለ ነው ማለት ችግሩ የለባቸውም። ግን ሕክምና ወይም መከላከያውን ሕክምና ማግኘት ካልቻሉ ሾተ ላይ ሊከሰት ይችላል ማለት ነው። ሁሉም እናቶች ኔጌቲቭ ስለሆኑ ብቻ ሾተ ላይ አይከሰትም። በማህበረሰቡ ላይ ግልጽ ነው የሚታወቀው። በተደጋጋሚ ከአንደኛው ልጇ በኋላ ሁለተኛ፣ ሶስተኛ፣ አራተኛ ልጅ የምታጣ ከሆነ በሌላ ምክንያት ቢሆን ሾተ ላይ አለባት የሚል ትርጉም ይሰጠዋል። ግን ያ ምርምርና
ብዙ መታወቅ ያለባቸው ነገሮች አሉ። ማረጋገጥ ያስፈልጋል ሾተ ላይ ነው ለማለት። ይሄንን ብለን እንግዲህ ቀጣዮች እናወራለን። የቀደም ሲል አንስተናል ዶክተር የሀገራችን ላይ ምን ያህል የችግሩ ስፋት አለው በመጠንስ ማየት እንችላለን ወይ ምንድነው? እንግዲህ ያው የደም አይነት በየቦታው ቅድም እንዳነሳሁት ይለያያል። በኢትዮጵያ ውስጥ አንድ ሲስተማቲክ ሪቪው ሜታ አናላይሲስ የሚባል ያው ብዙ ጥናቶች ተሰብስቦ የተጠና ጥናት የሚያሳየው ኔጌቲቭ የሆኑት 10% 10 እስከ 11% አካባቢ ናቸው ይላል። ቀረብ ችግሩ ከ10 እስከ 15% ላይ ይገኛል ማለት ነው። በሌሎችም ዓለም ከዚህ ብዙ አይበልጥም። ከጥቁሮችና ከነጮች ሞር ነጮቹ ለዚህ የተጋለጡ ናቸው ይባላል። ይሄ የደም አይነቱን ስናይ ነው። ሾተ ላይ ችግሩ ግን በውጮች ሀገር በሰለጠኑት የመከላከያው ሕክምና በጣም ጥሩ ስለሆነ ችግሩ አሁን እየጠፋ ነው እነሱ ጋር። እኛ ጋር የመከላከያውን አንታይዲ የሚባል ወይም ለመከላከል የሚሰጥ ነፍሰ ጡር ሲሆኑ የሚሰጥ አለ። እሱ ባለመሰጠቱ ወይም ሁሉም እናቶች በክትትል ላይ ያንን ባለመውሰዳቸው ችግሩ ከኛ ጋር የጎላ ሆኖ በአሁኑ ሰዓት ይገኛል ማለት ነው። ስለዚህ ተጋላጭነቱ 10 እስከ 11% ሴቶች ላይ ይሆናል። በትክክል ግን ምን ያህል ሰው በሾተ ላይ የተጎዳ ነው በበሽታ የተጎዳ ነው የሚለው እሱ በጣም ጥልቅ ጥናት የሚፈልግ ነው ማለት ነው። በግልጽ አይታወቅም። ያው ከዚህ ዝቅ እንደሚል ከ10% ዝቅ እንደሚል ምናልባትም 1% አካባቢ ሊሆን ይችላል ወይም ከዛ በታች ሊሆን ይችላል ብለን እናስባለን ከአጠቃላይ ከማህበረሰቡ ማለት ነው። ጥሩ እንግዲህ ይሄኛው ችግር ቅድም አንስተውት ነበር ዶክተር የደም አይነቷ ኔጌቲቭ የሆነ ሴት ሾተ ላይ ነው ማለት አችልም ብለውናል። ስለዚህ ማን ነው በደም እንግዲህ ሾተ ላይ ነው ተብሎ ሊወሰድ የሚችለው የሚለውንና እንደው ችግሩ በደንብ ሁሉታለይቶ እንግዲህ ማንኛውም ዋናው መሰረታዊ ነገር ምንድነው? የደም አይነት ኔጌቲቭ ከሆነ ከወዲሁ ጥንቃቄ ይወሰዳል። በውጮች ሀገር ከመጋባት ጀምሮ የደም አይነት ቼክ ይደረጋል። ኔጌቲቭ ከሆኑ ኔጌቲቭ ባል ካገቡ ችግሩ አይመጣም ማለት ነው። ግን ዋንስ ከተጋቡና አብረው በሚኖርበት ጊዜ ግን እርግዝና እንደተከሰተ የደም አይነታቸውን ማወቅ አስፈላጊ ነው። የደም አይነት ታውቆ ኔጌቲቭ መሆኑ የባለቤቷ ፖዚቲቭ ከሆነ ተጋላጭነቱ ስላለ መከላከያውን ሕክምና መውሰድ ያስፈልጋል። ግን ያን ሳይደረግ ቀርቶ ሾተ ላይ ከተከሰተ ወይም በተደጋጋሚ ጽንስ መጥፋት ከተከሰተ ኢንዳይሬክት ኩምብስ ቴስት የምንለው አለ። ማረጋገጫ ምርመራ ነው። ከደም አይነት ባሻገር የሚወሰድ ከእናትየዋ የሚወሰድ በእርግጥ ከእሷ ተቃራኒ የሆነ ደም በሰውነቷ ውስጥ በእርግዝና ምክንያት ገብቷል የሚለውን የሚያረጋግጥ ነው ማለት ነው። እሱም ደግሞ የራሱ ደረጃ አለው። በከፍተኛ ደረጃ ታይተር የምንለው ደረጃውስ እንዴት ነው? በከፍተኛ ደረጃ ተሰራጭቷል ወይ ሰውነቷ ተለማምዶታል ወይ የሚለውም ማለት ነው። ኢንዳይሬክት ኩምብስ ቴስት በመስራት ማረጋገጥ ይቻላል ማለት ነው። አልፎ አልፎም የደም አይነታቸው ኔጌቲቭ ከሆኑትም ውጭ ሾተ ላይ ሊከሰት ስለሚችል ነው። ያ በጣም ሬር የሆነ ብዙ ባንወያይበት ትኩረት ባንሰጠውም ችግር ስለሌለው ነው የተውት። ማረጋገጫው ኢንዳይሬክት ኩምብስ ቴስት የሚባል በሀገራችን ምርመራ የሚሰጥ በአንዳንድ የግል ክሊኒኮችና ኢንተርናሽናል ላቦራቶሪዎች እንደዚህ የሚሰጥ ሲሆን እሱ ማረጋገጫው ነው ማለት ነው። አንዴ ከተረጋገጠ በኋላ ሾተ ላይ አለ ተብሎ ሕክምናው እና ክትትሉ ሌላ ይሆናል ማለት ነው። ጥሩ እንግዲህ ቀደም ሲል ማስተዋወቂያለሁ በእናንተው የጥበበጊዮን ስፔሻላይዝድ ሆስፒታል ውስጥ የጽንስ ምርመራና ሕክምና ማዕከል ላይ ሕክምና ተደርጎላት ልጆቹ ማግኘት የቻለች የእናት ተሞክሮ አለ። እሱን ቪዲዮ ተከታትለን እንመለስና እዛ ቪዲዮ ላይ ሀሳቡን ይሰጡኛል ዶክተር። መልካም ቪዲዮ እንከታተል፣ አብራችሁ ቆዩ ክቡራን ተመልካቾች። ያው ስሜ ያገኘው አየነው እባላለሁ። የመጣሁት ሊወከምከም ወረዳ አዲስ ዘመን ከተማ። የመጣሁት ኬዝ መጀመሪያ ላይ ሁለት ልጅ አጥቻለሁ እና ያን ኬዙን አላወኩም ነበር። በሁለተኛው ልጅ ነው አውቄ ነበር። የመጀመሪያውን አላወኩም። በሁለተኛው የአበሻ መድኃኒት ተጠቅሜ ነበር፣ ሳይሰራ ቀረ። ከዛ ያሁኑ ሲረገዝ ክትትል ጀመርኩ እዛው ሆስፒታል ማለት ነው። እዛ ሲጀምር ያው በ5 ወር ሲሄድ የሆነ ደም አሰሪ ብለው ወደ ባህር ዳር ወደ ግል ላኩኝ። ያን ውጤት ወር ቆይቶ መጣ። ያ ውጤት መጥቶ
ውጤት ውሰጂ ሲለኝ ዶክተሩ መጥቼ ወስጄ ሳሳያቸው ያው ፖዚቲቭ ሚል ነው የመጣው ውጤቱ ማለት ነው። አሬቹ ፖዚቲቭ። ከዛ ደህና ነው ምናምን አሉኝ። እንደዛ ሲሉኝ እዚህ ዶክተር አማከርኩ። ሳማክር አይ ችግር አለ ምናምን አሉኝ። እንደዛ ሲሉኝ ዝም ብዬ በልመና ሪፈር ጻፉልኛል። ሪፈር ጻፉልኝ ስላቸው ያው ትንሽ አንገራገሩ። ያው ጻፉልኝ ወደዚህ። እዛ ስመጣ ከዚህ 22 ሳምንት ነበርኩ። በ22 ሳምንቱ ወዲሁ እነዚህ እነ ዶክተር አህመድ ሲያዩኝ በቃ ደም እንደሚለገስላቸው ሌላ መድኃኒት እንደሌለው ነገሩኝ። እሺ ብዬ ምክራቸውን ተቀብዬ እዚው አልጋ ሰጡኝ። በ22 ሳምንት ጀመርኩ ደም መውሰድ ማለት ነው ለጽንሶች። እዛ የመጀመሪያው በ22 ሳምንት ሰጠኝ። እዛ ቀጥሎ በ10 ቀን እዛ በየ2 ሳምንቱ ያው እየተቀጠርኩ እመጣለሁ ይሰጣል። ተከታታይ ለ6 ቀን ተሰጠሁ። እግዚአብሔር ይመስገን በእነሱ ላይ ያው እዚህ ደርሻለሁ። የመጀመሪያው ገጠር ቦታ ስለነበር ጤና ጣቢያ ላይ አላወቅኩም። በሁለተኛው ግን 7 ወር ካለፈ በኋላ አይቻልም ሲሉኝ ከተወለደ በኋላ ነው የሚሰጥ ሲሉ እዛ በዛን ሰዓት እንደወለድኩ በሁለተኛ ቀኑ ቢጫ ከለር አሳየ ህፃኑ ማለት ነው። ያን መድኃኒት ሳልወስድ ሪፈር ወደ ጻፉልኝ። በዛን ሰዓት ሰዓቱ 72 ሰዓት አለፈ ሳልወስድ ማለት ነው። እዚህ መጥቼ ያው ሳላገኝ ቀረሁ። ለፍቼ ነው የቀረሁ እንጂ እንደዛ ነው። በሁለተኛው ወጥቻለሁ። እነሱ በቃ እንደዚህ ሲሉኝ በቃ በጣም የተደሰትኩ። እንደዚህ በቃ ካሁን ቀደም ሰርተናል ደህና ነው ምናምን ሲሉኝ ተደሰትኩ በጣም እና እሺ ብዬ በቃ የነሱ ምክር እየተቀበልኩ በ2 ሳምንት እየቀጠሩኝ እየተመላለስኩ ነፍሰ ጡር ሆኜ ማለት አለ ምናምን ሲሉኝ እሺ ብዬ ተቀበልኩ። ምክንያቱም 2 ልጅ አጥቻለሁ በዚህ ኬስ እና ፍራቻም የለኝም ምንም የለኝም ደህና ነኝ። ሲጀመር እዚህ አይደርስም የነበረ አይወለድም የነበረም በጣም ዝቅተኛ ነው የነበረ ደረጃቸው ማለት ነው። ግን በሂደት እየተሻለ መጣ። አሁን አሪፍ ደረጃ ናቸው። ለማህበረሰቡ ምለው ያው በገጠር አብዛኛውን የአበሻ መድኃኒት የሚባል አለ። በከተማውም በገጠሩም የሚጠቀም አብዛኛው የአበሻ ነው እና በ7 ወር የሚሰጠው ነው እንጂ የደም መለገስ ምናምን የሚባለውን አውቀውም ህብረተሰቡ እና ምለው እኔ በቃ የህብረተሰቡ ባህር ዳር ጥበበጊ ወሌ እንደሚሰጥ ክትትሉን ይሄ ችግር ያለባቸው ሰዎች እዚህ መጥተው እንዲከታተሉ ነው ምላቸው። እኔ ያው በዚህ ኬዝ እዚህ መጥቼ 2 ልጅ አግኝቻለሁ ሴትና ወንድ። ያው ፈጣሪ ብሎት ሰጥቶኛል። እንግዲህ እንደኔ ለፍተው መጥተው እዚህ ልጅ ማግኘት ይችላሉ በዚህ ኬዝ ያጡ ሰዎች ማለት ነው። እና ዶክተሮችን በጣም አመሰግናለሁ። ዶክተር አህመድ፣ ዶክተር ዳንኤል፣ ዶክተር አምሳሉና ዶክተር ዋልተንኩስ እነዚህን በጣም አመሰግናለሁ። የምመጣም ከሩቅ ነው። እነሱም ተንከባክበው ነው ያዙኝ። በሰዓቱ ምንድነው እንዴት ነው እያሉ እየጠይቁኛል። በሰዓቱም መድኃኒቱን ይሰጡኛል። ተመልሰናል። ክቡራን ተመልካቾች ቀደም ሲል በሾተ ላይ የሚማል ችግር ውስጥ ተጠቂ የነበረች እናት አሁን ልጆቿን አግኝታ የሰጠችው ምስክርነት ነው የተከታተልነው። ዶክተር እስኪ ምን ይመስላል የወይዘሮ አገኘው ታሪክ? እናንተ በቅርብ ክትትል ስታደርጉላት ነበር ከ22 ሳምንት ጀምሮና እንዴት ነበረ ሂደቱ የሚለውን የሷም የሕክምና አቀባበል ትንሽ እናውራ። እሺ አመሰግናለሁ። የወይዘሮ አገኘሁ ሕክምና ያው እሷ እንደገለጸችው ነው። ልዩ የሚያደርገው ውጤቶቹ አንድ ጊዜ ኔጌቲቭ አንድ ፖዚቲቭ የሆኑ ያው በላቦራቶሪ አንዳንድ ላቦራቶሪ ኳሊቲ ጋር በተያያዘ ትንሽ
እኛንም በመጀመሪያው አካባቢ የማደናገር ነገር እንደነበረውና ህክምናዋ ግን የሷ እጅግ በጣም ሴንሲቲቭ እንዲሆን የሚያደርገው ሁለት በኦፕሬሽን ወልዳ ሁለቱም ጊዜ ልጅ አላገኘችም ነበረ። ሌላው በጣም ውስብስብ ያደርገው መንታ መሆናቸው የተለያየ ችግር ላይ መንታ መሆኑ ህክምናውንም ትንሽ ውስብስብ አድርጎብን ነበረ። ቀጣይ የምትወልደውም በኦፕሬሽን ስለሆነ ሁለት ኦፕሬሽን ኦልሬዲ ስላላት ማለት ነው ውስብስብ አድርጎት የነበረ ቢሆንም እሷ ያው ካላት የሄልዝ ሊትሬሲ የጤና እውቀቷ ጥሩ ነው። ከህክምና ያላት ትረስት በእኛ ህክምና ያላት አመኔታና ጥንካሬ ጥሩ ነው። ባልናት ሰዓት በቀጠሮ ተከታትላ የመጣች ህክምናው ትንሽ ከበድ የሚለው የጽንሱ የደም ማነስ ከፍተኛ መሆኑ ከተረጋገጠ በኋላ በአልትራሳውንድ እየታየ በመርፌ ሆዷ ላይ እየተወጋ ነው ለጽንሶች ደም የሚሰጠው እና ያ ደግሞ አንድ የተሰርቶ የሚቆም አይደለም። መንታ ናቸው። አንደኛውን በአንድ ጎን ደም እየሰጠን ሳምፕሉን እየወሰድን እያረጋግጥን ሁሉም በየጊዜው 3-4 መርፌ ሆዷ ላይ እየተወጋች ምናምን የእሷ ትንሽ ውስብስብ የሚያደርገው መንታ መሆናቸው ነው። ያንን ሁሉ ሰምታ የማታውቀው ህክምና ነው። ያንን አምናን ህክምናውን እስከ መጨረሻው እስከ 36 ሳምንት ድረስ 35 ሳምንት ከ3 ቀን ከ4 ቀን ድረስ ክትትሉን አድርጋ ሁለቱም ልጆች 6 ጊዜ ነው ደም የተሰጣቸው። መጨረሻ ላይ ውጤታቸው ግን እጅግ በጣም ደስ የሚል ነበር። ሁላችንንም ያበረታታ ለወደፊቱ በርትተን እንድንሰራ እንድናሳድገው ህክምናን ኳሊቲውንም ያደረገ ነው። በኦፕሬሽን ነው መጨረሻ ላይ የወለደች። ልጆቹንም በሰላም ያው ይዛ ወደ ቤቷ ሂዳለች። አሁንም ላይ በክትትል ያው ትደውልናለች። ቤተሰብ ሆነናል። አሁን ይሄን ይመስላል የሷ ህክምና። ጥሩ ነው ዶክተር። መስመር ላይ የወይዘሮ አገኘሁ ባለቤት አቶ ስለሺ ስላሉ ነው ያቋረጥነው። እንመለስበታለን። ጤና ይስጥልኝ አቶ ስለሺ። አብሮ ይስጥልኝ። ሰላም ነው ጋር እንደምን አላችሁ? ሰላም ነው? ሰላም እንዴት ናችሁ? አለን መስገነው። እንዴት ነው የልጆቹ ሁኔታ? ትንሽ ራቅ ብላችኋልና እኛም ቀረጻውን ካረግነው ቆይተናል። አሁን ልጆቻችሁን ይዛችሁ ወደ ቤት ገብታችኋል። እንዴት ናቸው? እድገታቸው ምን ይመስላል? የተገኘውም ህክምና ምን ውጤት አመጣዋል ብለው ያስባሉ? ዶክተር አህመድም እዚህ እየሰሙን ስለሆነ ሀሳቡ። እሺ መጀመሪያ ዶክተር አህመድ እንኳን አደረሰ ኢድ ሙባረክ ማለት ፈልጋለሁ። ታንክ ዩ። እሺ እንግዲህ እንደተባለው ያው እሷም ባለቤቴም እንደገለጸችው ዶክተርም እንደገለጸው ይሰማል። ይቀጥሉ አቶ ሰ እሺ ዶክተርም እንደገለጸው ያው የነበረው ሂደት እንደተገለጸው ነበረ። መጀመሪያ አካባቢ እንግዲህ የመጀመሪያው እርግዝና ጊዜ በጤና ጣቢያ ነበረ ክትትል የነበራት እና ጤና ጣቢያ ላይ ክትትል ስትደረግ ያው የደም ግሩፑን የሷን ካዩ በኋላ የኔንም ማይታው ነበረ እና ካዩ በኋላ ያው ያ መጀመሪያው ምንም ችግር የለውም፣ የሁለተኛው ግን ትንሽ ከበድ ያለ ስለሆነ የመጀመሪያውን ከወለዳችሁ በኋላ ወደ ሆስፒታል ሄዳችሁ ክትትል እንድታደርጉ ብለው ነገሩን። ያው የመጀመሪያውን ለመውለድ ወደ ሆስፒታል ሪፈር እንዲጽፉልን አደረግንና ሪፈር ሄድን። ያው የመጀመሪያውም ልስትወልድ ታፈነ ተብሎ ልጅ ሳናገኝ ቀረን። 2-3 ቀን በማሞቂያ ክፍል ነበረች። እናት በ4-5ኛው ቀን ያው ልጅ መድረስ አልቻለችም። በዛን ሰዓት ወልዳ በተኛችበት ሰዓት በ72 ሰዓት ወይም በ7 ወር አንቲአይዲ የሚባል መድኃኒት መውሰድ አለብሽ ብለው ነግረዋት ነበረ። ግን በዛ በ72 ሰዓት ማግኘት አልቻልንም ነበረ እና ስናፈላልግ የምታገኙ መድኃኒቱን ወደ አዲስ አበባ ወይም ሌላ ቦታ ነው የሚመጣ፣ ብሩ 4000 ብር ነው 5000 ብር ነው ምናምን ብለው ነገሩ። ያው በማሞቂያ ክፍል ስለነበረች በ72 ሰዓት ውስጥ ካልሰጠን እንዴት ማድረግ እንችላለን ስንል በ7 ወር ችግር የለውም ምናምን አሉ። ከዛ እንደዛ እንደሆነ ህፃኗ አርፋ ሁለተኛው እርግዝና እንደተጀመረ የተለያዩ ሰዎችን አማከርን። ከባህል አንጻር ሌሎችን አባቶቻችን ቤተሰብ ምናምን ስናማከር ይህ እኮ በህክምና ክትትል የለውም መድኃኒትም የለውም፣ ስለዚህ
በባህል የተለያዩ መድኃኒቶችን ስትሞክሩ በሰላም መውለድ ይቻላል ምናምን ብለው ነገሩ። እኛም የነሱን ምክር ተቀበልንና ያው መድኃኒቱን ከባህል ምናምን ካበሻ ሞከርና ከዛ እርግዝናውን ሰዓቱ እንደደረሰ በሰላም ተወለደና በሁለተኛው በሶስተኛው ቀን አዲስ ዘመን ሆስፒታል ላይ ሰውነቱ የቢጫ ምልክት ነው ያሳየው እና የቢጫ ምልክት ካሳየ በኋላ ሪፈር ወደ ፈለገ ህይወት ሆስፒታል ሪፈር ጻፉልን። ወዲያውኑ ስንሄድ ፈለገ ህይወት ሆስፒታል አልተቀበልንም ነበር። ይሰማል ሊቀጥሉ አልተቀበልንም ነበር። ምክንያቱም ያው ሰው ብዛት ስላለብን ይሄንን ኬዝ አሁን አናስተናግድም ምናምን አሉ። ያን ህፃን ይዘን ያው እሷ ኦፕራሲዮን ተሰርታ ነበር። አልጋ ተከራይተን አደርነ። ህፃኑን መትረፍ አልቻልን። አልጋ ተከራይተን እንዳደርነ ወደ ፈለገ ወደ የግል ክሊኒክ ሄደን ሪፈር ወደ ጥበበጊዮን ሆስፒታል ላኩን እና ጥበበጊዮን ሆስፒታል ከላኩን በኋላ ደም ምናምን ለገሱ። ግን በጣም ስለተጎዳ ማትረፍ አልቻልንም ብለው ያው ህፃኑም ሳይተርፍ ቀረ። በሶስተኛው እርግዝና እንግዲህ ወዲያውኑ እርግዝናው እንደተጀመረ ወደ አዲስ ዘመን ሆስፒታል ወዲያው ክትትል ጀመርነና ኢንዳይሬክት ኮምፒውተር ቴስት የሚባል ላብራቶሪ አሰሩ። ይሄን አሰሩና ውጤቱ ይምጣ ምናምን ተባለ። ያንን ወደ ባህር ዳር ሄድንና እንደጋጣሚ አንድ ዘመድ ዶክተር ነበር፣ ዶክተር ዘላለም አዲስ የሚባል ከኢያስታ ክሊኒክ የሚሰራ እሱን ሳማክረው አይሲኤል ክሊኒክ የሚባል አለ ከሱ ሂዱና አሰሩ ምናምን አለ። ያንን አሰርተን በወሩ ውጤቱ መጣልን። ሲመጣ ያን ውጤት መልሼ ለዶክተር ዘላለም ነበር ያሳየሁት። ታታየው ያን ውጤት አየና ፖዚቲቭ ነው 1.256 1.25 ነው ውጤቱ። በጣም ከባድ ነው። ስለዚህ ጥበበጊዮን ሆስፒታል ዶክተር አህመድ የሚባል ዶክተር አለ እና ሌሎችም ከነሱ ህክምናው ስለሚሰጥ ወደዛ መሄድ አለባችሁ ብሎ መከረኝ። ከዛ ያን ውጤት ተመልሼ ወደ አዲስ ዘመን ሆስፒታል ወስጄ ሰጣቸውና ሪፈር እንዲጽፉልኝ ፈልጌ ሰጣቸው። ያው ውጤቱን አዩትና ችግር የለውም በ7 ወር አንቲሄድ የሚባል መድኃኒት ተወስዳለች፣ ሌላ ህክምና ምንም ስለሌለው ምናምን አለ። ከዛ መልሼ ለዶክተር ዘላለም ደወልኩለት። ዶክተር ዘላለም ኖ ዝም ብለህ ሪፈር ጻፉልኝ በላቸው ምናምን አለ። ብዙ ክርክር ተከራከርን ያው ከዶክተሮች ጋር ምን ያደርጉልሃል እዛ ሄደህ ምናምን ሲሉኝ ያው እንደዚህ የሚባል ወሬ ስለሰማሁ ስላቸው ያው እነሱም እውቅና የላቸውም። ምን ነው እንደዚህ ባለሙያዎች እውቅና የላቸውም ነበር። ይሄ ህክምና የሚሰጥ አሜሪካ ሌላ ቦታ እንጂ ባህር ዳር ላይ ጥቁር አንበሳ ስለሄድ ምናምን ያሉኝ። እኔም እንዲህ ብዬ ከአንድ ሰዓት ከተከራከርኩ በኋላ ያው ያን ሪፈር ጻፉልኝ። ወዲያውኑ ወስጄ ለጥበበጊዮን ህክምናው አዲስ ስለሆነ አቶ ስለሺ ልክ ነው። ህክምናው አዲስ ስለሆነ ያው ዶክተርም እየገለጹልን ነው ህክምናው አዲስ ነው ብለውናልና በእርግጥ እንደዚህ አይነት ችግር ሊኖር ይችላል። አሁን ህፃናቱ በምን ሁኔታ ነው ያሉ ያገኛቱት? ኦኬ አሁን በጣም ህፃናቶች በጣም አሪፍ ደረጃ ናቸው። እንግዲህ ለ6 ያክል ብለድ ትራንስፊውዥን አድርገውልኛል እነ ዶክተር አህመድ፣ ዶክተር ዋልደግስ፣ ዶክተር ዳንኤል ሌሎች ዶክተሮች በትብብር ህፃኖች በሰላም ተገላግለው ከዚህ ደረጃ ደርሰዋል። አሁን ላይ በጣም ጥሩ ደረጃ ላይ ነው ያሉት። በጣም ጥሩ በጣም እናመሰግናለን። በዚሁ አጋጣሚ ማመስገን የምፈልገው በእውነት ዶክተር አህመድ ረጅም እድሜና ጤና እንዲሰጥ በጣም ነው የምመኘው። አንድ ነገር መንገር የምፈልግ ነገር ያው ብለድ ትራንስፊውዥን በሚደረግበት ሰዓት በጣም ከባድ ነው። ቅድም ዶክተር እንዳለው ለአንድ ጽንስና ለሁለት ጽንስ ትራንስፊውዥን ማድረግ ትንሽ ይለያያል። ለእሷ ትራንስፊውዥን በሚያደርጉበት ሰዓት እንግዲህ እጃቸውን ተገድፈው ነው ብለድ ትራንስፊውዥን ሲያደርጉ የነበርና እኔ በአጋጣሚ ውስጥ መግባት አይቻልም፣ በውጭ እየተከታተልኩ ነበር። በጣም ትልቅ ልፋት ትልቅ ስራ ሰርተው ነው እዚህ ደረጃ ያደረሱት። ረጅም ጤናና እድሜ እንዲሰጣቸው እንደነሱ አይነት ዶክተር እንዲበዛልኝ ነው በጣም የምፈልግ። በዚሁ አጋጣሚ በጣም አመሰግናለሁ ነው። በጣም እናመሰግናለን አቶ ስለሺ። መልካም ጊዜ ይሁንልዎት። ሀሳቡን ስላካፈሉን እናመሰግናለን። እኛም እሺ፣ ሰላም ተና። እሺ፣ በጣም ጥሩ ፕሮግራማችን ምክር ከሐኪም ሆኖ ክቡራን ተመልካቾች በሾት ላይ ህመም ዙሪያ ነው ችግር ዙሪያ ነው ውይይት እያደረግን የምንገኘው። እዚህ ዶክተር አህመድ ተገኝተው ማብራሪያ እየሰጡን ነው። መልእክት ሰምተን ያጋራችንን ኢትዮ ቴሌኮም ተመልሰን እንገናኛለን። አብራችሁ ቆዩ። በዓልን አብሮ የሚያውል ልዩ የኢዴ ሞባይል ጥቅል ከኢትዮ ቴሌኮም የድምፅ የኢንተርኔትና አጭር የጽሑፍ መልእክት ጥቅሎችን እስከ 25% በሚደርስ ቅናሽ በተለያየ ጊዜ ገደብ አማራጮች
በቴሌብር ሱፐር አፕ ከ10% ስጦታ ጋር እንዲሁም በማየት ሆቴል አርዲ ቻትቦት ወይም ኮከብ 999 መሰላል ገዝተው ከወዳጅ ዘመድ እየተጠያየቁና በስጦታ እያበረከቱ በዓሉን በደስታ ያሳልፉ። ኢድ ሙባረክ። ኢትዮ ቴሌኮም። በቴሌብር ዓለም አቀፍ የሐዋላ ገንዘብ ሲቀበሉ እስከ 200 ብር የአየር ሰዓት አሸናፊ ይሆናሉ ይላል ኢትዮ ቴሌኮም። ኢትዮ ቴሌኮም አጋራችን ሆኖ አብሮን ስለሚሰራ እጅግ እናመሰግናለን። ወደ ፕሮግራማችን እናልፋለን። ዶክተር ቀደም ሲል እንግዲህ ከቪዲዮ ያየነውን ሀሳብ ትንሽ ሰጠውናልና እንግዲህ ትምህርት መውሰድ ያስፈልጋል። እንዲህ አይነት እናቶች እነሱ ያገኙትን ሕክምና እነሱ ያገኙትን ጥቅም ለሌሎችም እያጋሩ ነው የሚገኙት። ለዚህም ፈቃደኛ በመሆናቸው በእውነት በአባወራውንም እናትየዋንም ወይዘሮ አገኘሁንም በጣም ነው የምናመሰግነው። በእኛም እንግዲህ በእርግዝና ወቅት እንግዲህ ሊወሰድ የሚገባ ጥንቃቄ ካለ ምናልባት ቀደም ሲል ጠቅሰውታል ዶክተር፣ የጋብቻ ሲታሰብ ኤችአይቪን የመሳሰሉ ምርመራ እንጂ ይህንን ትንሽ አስቦ የመመርመር ሁኔታም አይታይምና ምንድን ነው መደረግ ያለበት የሚያሳስቡት ነገር የሚያነሱ? እሺ አመሰግናለሁ። እንግዲህ ያው ቅድም ሀሳቡን ያነሳሁት ሰው ማንኛውም ሰው የደም አይነቱን ማወቁ ተገቢ ነው። ለሌሎችም ለዚህ ብቻ ሳይሆን ለድንገተኛም ጊዜ ሊያስፈልግ ስለሚችል ለቤተሰብም ደም መስጠት ሊሆን ይችላል፣ እኛም ሊያስፈልገን ይችላል። ከዛም ጋር ሳይሆን ብዙ ደም አይነትን ማወቅ ከብዙ ከጤና ጋር የሚያገናኘው ነገር አለ። ግን ወደ ሾተ ላይ ከመጣን ግን የደምን አይነት ማወቅ ከዛም ክትትል በማድረግ የደም አይነት ኔጌቲቭ ሆኖ ከተገኘ በሾተ ላይ መከላከልና ሕክምና ላይ ዋናው ትኩረት የሚሰጠው በሀገራችን ፖሊሲ መሰረታዊ የሆነ ነገር ምንድነው? መከላከል ነው። ሾተ ላይ የሚባለው ችግር እንዳይመጣ አንታይዲ የሚባል በ7 ወርና በተወለደ ደግሞ በተቻለ ፍጥነት በ72 ሰዓት ውስጥ የሚለው እንዳያልፍ ስትሪክት ለማድረግ ነው እንጂ በ7 ወር ወይም ከ28 ሳምንት እስከ 34 ሳምንት ባለው በተቻለ ፍጥነት መሰጠት አለበት። ከተወለደ በኋላ ደግሞ እስከ 72 ሰዓት የሚለው ያው ትኩረት እንዲሰጠው ነው እንጂ ከዛም ቢያልፍ ተወሰነ ቀናትን ቢያልፍ ይሄን ያህል በፍጹም አይሰጥም አይባልም። ሁለቱን ነገር መርሳት የለብንም፣ የደም አይነታቸው ኔጌቲቭ ለሆኑ ሰዎች ማለት ነው። አሁን በማህበረሰቡ በተደጋጋሚ የሚነሳው ያው አንታይዲ የለም ውድ ነው የሚለው ነገር ነው። ያው ማንኛውም ነፍሰ ጡር እርግዝና ፕላንድ እንዲሆን ይመከራል። ታቅዶ እንዲጸነስ 7 ወርና በሚወለድበት ሰዓት በአንዳንድ የሀገራችን ሆስፒታሎች ላይ በነጻ መድኃኒቱ ይሰጣል። ግን ውድም በመሆኑ ካለው ከበጀትም ከተለያዩ ምክንያትም አንጻር እና መድኃኒቱም ደግሞ ሰፕላይ ካለመኖር አንጻር ሊቆራረጥ ስለሚችል እቅድ ማውጣትና ራሳችን ለዛ ሬዲ መሆን ተገቢ ነው ማለት ነው። አሁን በእኛ በጥበበ ጊዮን ሆስፒታል ክትትል ያደረጉ እናቶች በሆስፒታሉ ከወለዱ በኋላ ያለው ይሰጣል። እኛ ግን የምንመክረው ከወለዱም በፊት ከመወለዱ በፊት 7 ወር ላይ ያለውም በስትሪክት በትኩረት ተሰጥቶት እንዲሰጥ ነው። ምክንያቱም ችግሩ ከተከሰተ በኋላ የሾተ ላይ የሚለው ችግር ጽንሱን መጉዳት ከጀመረ በኋላ ሕክምናው ውስብስብና የራሱም የሆነ ደግሞ ጎንዮሽ ጉዳት ያለው ነው። እንደው የወይዘሮ አገኘሁ ስኬታማ መሆን የሚነግረን እኛም እዛ ጋር ዴዲኬት ያደረግነውን ጉልበትና የፈጣሪን እርዳታ ነው እንጂ ያጡም ሰዎች አሉ። ጽንሱ የሚጠፋበት ደም ስንሰጠውም ጉዳት የመከሰት ነገር ይኖራል። ደም በራሱ የራሱ የሆነ የጎንዮሽ ጉዳት አለው። ስለዚህ እንዳይከሰት ነው የኛ የሐኪሞች መሰረታዊ ምክር ማለት ነው። መጀመሪያ ሾተ ላይ የሚባል ላይ እንዳይከሰት ኔጌቲቭ የደም አይነታቸው ኔጌቲቭ የሆኑና ባለቤታቸው ፖዚቲቭ ከሆነ ክትትል በደንብ አድርገው መከላከያውን መውሰድ ስትሪክትሊ መውሰድ ያስፈልጋል። በዚህም ይሄን ሕክምና ብቻ በማድረግ ያው በአውሮፓ በአብዛኛው የአውሮፓና የኤዥያ ክፍል ይሄ ችግር እየጠፋ ሕክምናው ኢቭን ያን ሕክምና ወደ አፍሪካ ወደ ታዳጊ ሀገሮች እየመጡ ነው። ያንን ሕክምና ለማከም
እርዳታ ለማድረግ ሙከራ ያደርጋሉ እነሱ ሀገር ስለጠፋና ስለቀነሰላቸው ማለት ነው። ስለዚህ መከላከል መሰረታዊ ያደረገ እቅድን አውጠን መንቀሳቀስ እንዳለብን ነው ምክርም ሰጠው ማለት ነው። ጥሩ ክትባቱን አንስተናልና ክትባቱ የሚጠቅመው ለምንድን ነው የሚለውን ነገር ትንሽ አጽንኦት ብንሰጠው ጥሩ ነው። ምን ያረጋል የሚለውን ዶክተር። መልካም እንግዲህ ጽንስ በእናት ማህፀን ውስጥ በሚያድግበት ሰዓት ጊዜው እየገፋ ወደ 6 ወር 7 ወር 8 ወር እየሄደ ከልጅ ወደ እናት የመድማት ነገር ይኖራል። መጠኑ ዝቅተኛ ቢሆንም ማለት ነው። ይሄ ከመጀመሪያውም 2-3 ወር ላይም ሊከሰት ይችላል። በውርጃ ምክንያት ሊመጣ ይችላል መድማቱ ማለት ነው። ግን መጠኑ ከፍ ያለ መድማት ምንም እናትየዋ በማህፀኗ ደም ባይኖርም ወደ ውጭ ማለት ነው ከልጅ ወደ እናት ደም መፍሰስ ሊኖር ይችላል። ያን ታሳቢ ያደረገ በ7 ወር ላይ አንታይድ የሚባለው አንቲቦዲ ነው ሂዶ ወደ ለእናትየዋ ነው መርፌው የሚሰጠው። በእናትየዋ ውስጥ ሰርኩሌት የሚያደርጉ አንቲጂኖችን ወይም ችግሩን የሚያመጡትን ነገር ምክንያቱም እንግዲህ የደም አይነት ፖዚቲቭ የሆነ ጽንስ ስላላት ነው ወደ እናትየዋ ሴንሲታይዝድ የምትደረገው ወይም እንድታቀው ሰውነቷ የማያውቀው የሆነ የውጭ አካል ነው የገባ ያንን እንዲቆጣጠር የሚያደርግ መድኃኒት ነው። ሌላ የጎንዮሽ ጉዳት የለውም መድኃኒቱ። በጣም ብዙ ለደሙ በግልጽም ወደ ውጭ የደማ ደም ካላት እናትየዋ አንድ ጊዜ ብቻ ሳይሆን 2፣ 3፣ 4 መርፌ ሊሰጥ ይችላል በደንብ ለመከላከል ማለት ነው። ስለዚህ ከጽንሱ ወደ እናቱ የገባው ደም ነው ማለት ነው ችግሩን የሚያመጣው። እሱን ለመከላከል ተብሎ ይሰጣል ማለት ነው። ለምናውቀውም መድማት ማለት ነው 7 ወር ላይ ይሰጣል። ከወለዱ በኋላ ደግሞ መውለድ መድማት ሁሌም ስላለው ይሰጣል ማለት ነው። ጥሩ ከሾተላይን በማህበረሰቡ ዘንድ በዘር የመጣ የመሳሰለን ነገር የሚያደርገው አለ። እንደውም በአንዳንዶች በኩል ደግሞ ከሌላ ከቁጣ ጋር ከእርግማን ጋር የሚመስልም ነገር ሲነሳ እንሰማለን እና እነዚህ ነገሮች እስኪ እናጥራቸው። ትክክል ነው። እንደዚህ መሳይ እይታዎች ብዙ ያጋጥሙናል። በመሰረታዊ ደረጃ መናገር የምፈልገው የደም አይነቷ ኔጌቲቭ ስለሆነም ላይሆን ይችላል። አንዳንድ ጊዜ በተደጋጋሚ 3-4 ውርጃ በጣም ሬር የሆነ እስከ 16 ውርጃ ያላት እናት አጋጥሞኝ ያውቃል። 16 በተከታታይ ማለት ነው። እና የደም አይነቷ ስናየው ግን ሾተ ላይ የለባትም። በሌላ ምክንያት በጄኔቲክስ አንዳንድ ችግሮች ተደጋጋሚ ውርጃ ሊከሰት ይችላል። 4-5 ተደጋጋሚ ውርጃ ያላቸው በጣም ብዙ እናቶች በሌላ ምክንያት ሆኖ ታክመው ልጅ ይዘው የሄዱ ብዙ አሉ በእኛም ሆስፒታል ክትትል ላይ ማለት ነው። ስለዚህ መጀመሪያ መሆኑን ማረጋገጥ ያስፈልጋል። ይሄ ከእርግማን ከምናምን ጋር የሚገናኝ አይደለም፣ የሚታከም እንደ ማንኛውም ህመም ነው። በተለይ ደግሞ ልዩ የሚያደርገው መከላከል የምንችለው መሆኑ ነው። አሁን አንዳንድ ህመሞች መከላከል የማንችላቸው ሊሆኑ ይችላሉ። ይሄኛው ግን ምክንያቱ በውል ያልታወቀ ሊሆን ይችላል። ይሄኛው ግን በግልጽ የታወቀ ስንወለድ ጀምሮ የደማችን ይታወቃል፣ ስናገባ ይታወቃል፣ ስንጸንስ መታወቅ ያለበት በዚህ ነው። እንግዲህ ይሄ ከእርግማን ወይም ከዘር የሚሆን አይደለም። በእርግጥ ኔጌቲቭ መሆን በዘር ይተላለፋል። አሁን እናትያ ኔጌቲቭ አባት ኔጌቲቭ ቢሆን ልጆቻቸው ኔጌቲቭ ነው የሚሆኑት። በዘር የመተላለፍ እድሉ አለ ማለት ነው። ግን ይሄ ማለት ያው ከእርግማን ጋር አይደለም ማለት የሚለውን ምንም የለውም። ፕሮግራማችን ይቀጥላል። ተመልካቾች የአጋራችን መልክ ሰምተን ተመልሰን እንገናኛለን። በ058 320 81 28 የስልክ መስመራችንን ተጠቅማችሁ ጥያቄዎችን ልታረሱ ትችላላችሁ። አብራችሁ ቆዩ። ቀደምቶቻችን በጥበብና የሥራ ባህል ታንጸው ድንቅ አምባዎችን ቀርጸው በቅንነትና በታማኝነት ከልብ ተከባብረው ውብን በጥበብ አናግረው ሰፊ የፍቅር በር ከፍተዋል። የእምነት መሰላል አንጸዋል። እኛም መልካማቸውን ወርሰን ሰላምና ፍቅርን አንግሰን ታታሪነትን አንግበን ኃላፊነትን ደርበን ከዘመን ጋር ተጣጥመን ውጤታችን እንዲሰምር ጥረታችንን እያገዘ ቴክኖሎጂውን አዘምኖ ከዓለም ጋር እያስጓዘ አብሮነታችንን እያጸና ሥራችንን እያቀለለ ለስኬታችን እየተጋ
ሁሌም በአብሮነት ወግና ባህል ግንኙነታችንን ጠባቂ በሁለገብ ጉዳይ የኑሯችን አደላዳይ ኢትዮጵያዊው ተቋም ኢትዮ ቴሌኮም ኢድ ሙባረክ። ኢትዮ ቴሌኮም በቴሌብር ሬሚታንስ ዓለም አቀፍ የገንዘብ አስተላላፊ ከሆኑ ድርጅቶች ጋር ከቱንስ ከዚፔ እንዲሁም ከኤምኤስ ከአፍሪካ ጋር በጋራ የሚሰራ ድርጅት ነው። ኢትዮ ቴሌኮም አጋራችን ስለሆነ እናመሰግናለን። ፕሮግራማችን ይቀጥላል። አሁንም ስለ በዘር ስለመተላለፍ ስናነሳ ዶክተር ምናልባት በእናትየዋ ከእናቷ ከመሳሰለ የወረሰችው እንግዲህ የደም ግንኙነቱ እንዳለ ሆኖ ማለት ነው። ምናልባት እናትየዋ የደም የሾተ ላይ ያለባት ብትሆን ለሚወለደው ልጅም የእናትየዋም እንደዚህ አይነት ተመሳሳይ ይገጥማል ወይ ባያት በመሳሰለው ማለት ነው። ያ እንግዲህ እንደነገርኩሽ ይሄ ምንድነው የደም አይነት እንግዲህ የአባትና የእናት ደም ለምሳሌ እነሱ ኔጌቲቭ የሁለቶች ከሆነ ልጆቻችሁ ሁሉ ኔጌቲቭ ነው የሚሆኑት። ፖዚቲቭ ከሆነ ግን ኔጌቲቭ ሊሆን ይችላል፣ ፖዚቲቭም ሊሆን ይችላል የልጆቻቸው። ይሄ ምንድነው ሪስኩን ይወርሱታል ማለት ነው። ሪስክ ተጋላጭነት የሾተ ላይ ተጋላጭነትን ከቤተሰብ በደም አይነታቸው ብቻ እንጂ የእናትየዋ ላይ ክትትል ባለማድረጓ መከላከያውን ባለመውሰዷ ሾተ ላይ ቢከሰት ልጇ ወይም ደግሞ ቤተሰብ ውስጥ ይከሰታል የሚለውን አያረጋግጥም። ምክንያቱም መከላከል የምንችለው 100% መከላከል የምንችለው ሕክምና ነው፣ ህመም ነው ማለት ነው። እሺ ደውያሉን። ሄሎ ሄሎ ሄሎ፣ ጤና ይስጥልን። ጤና ይስጥልን። ማን እንበል? ሰናይት ነው ተባባው ነው ደውለው። እሺ ይቀጥሉ። ያው ሾኮላ አለብኝ። እሺ እና ያው ልክ ከማግኘት በፊት በከተሰባት ወር ጃንፈረን እዛ በኋላ ተደጋጋሚ 2 ጊዜ እዛ በኋላ ሊታገኝ በኋላ ደግሞ በ2 ወር በ3 ወር ይወርዳል። እና የሾኮላ ምልክት ነው ምንድን ነው የሚባለው? እሺ ትንሽ የስልኩ ጥራት ስለሌለው ወይዘሮ ሰናይት ይቅርታ፣ ጥያቄውን በደንብ አልሰሙም ዶክተር። እና በ2 ወር ውርጃ ይከሰትብኛል። ያው ሾተላ አለብኝ። አንድ ልጅ ካገኘው በኋላ መሀል ላይ ግን እንደዚህ ችግር አለ። የሾተላ ምልክት ነው ወይ? ክትባት ግን የተወለደች ልጅ ደማችሁ ተመሳሳይ ነው ተብሎ ክትባት አልወሰድኩም። ግን አሁን ደግሞ ልጅ ካገኘው በኋላ እንደገና በ3 አመቱ ውርጃ የ2 ወር እና ይሄ ምንድን ነው? ከሾተላ ነው ከምን ነገር? እሺ ጥያቄውን ተቀብለናል። ጥያቄውን ዶክተር ምላሽ ይሰጣል። ይከታተሉን። ጥሩ ሕክምናውን እናንሳ እስኪ ዶክተር። ምናልባት ከዛ በፊት መከላከሉ ይቀድማል እያሉን ነበር። መሆንም ያለበት ያ ነው። መጀመሪያ መከላከል ነው እንጂ ከዛ በኋላ ሕክምናው አንዳንዴ ውጤታማም ላይሆን የሚችልበት አጋጣሚ ያለ ብለውም ስላነሱ፣ ግን አልፎ እንደዚህ አይነት ከመጣ እንዴት ይታከማል የሚለውን ነገር ትንሽ እናንሳ። መልካም እንግዲህ እንዳልኩ የመከላከሉ ሕክምና ጠንካራ ባለመሆኑ በሀገራችን ላይ ብዙ እናቶች በተደጋጋሚ ጽንስ ሲጠፋባቸውና ተወልዶም ቢጫ ሆኖ ቢጫ ከመሆኑ ባሻገር ወደ የደም ሴሎች በሚፈርሱበት ጊዜ የሚለቁት ኬሚካል አለ። እሱ ለጭንቅላት ለአእምሯችን ቶክሲክ ነው፣ ለብሬን ማለት ነው። ሶ ያንን አእምሮ የጎዳውና ልጁ ሊተርፍ ይችላል። ባይዘ የሾተ ላይ ልጅ ሆኖ ሊተርፍ ይችላል። ግን አእምሮ ላይ ከፍተኛ የሆነ ጉዳት የሚያደርስ እድገትን በጣም የሚጎዳ ሆኖ ሊያድግ ይችላል ልጁ ማለት ነው። ይሄ ሁሉ ጉዳት እንዳይከሰት መሰረታዊ ሕክምናው መከላከል ነው። ያ ደካማ ሲሆን ግን እንደዚህ አይነት እናቶች አሉ ብዙ ሆስፒታላችን። ይሄን ሕክምና ላለፉት እንግዲህ 2 አመት ሆነው እኛ አካባቢ ሰርቪሱን ስንጀምር ማለት ነው። አሁን እንደውም ከኛም ወደ ጎንደርም እንደዚሁ ሰርቪሱ ተጀምሯል። ይሄ ሕክምና እንግዲህ ለጽንሱ ኦ ኔጌቲቭ የሆነ ወይም ለጽንሱ የማይጎዳ ወይም የማይቃረን የሆነ ደም በማዘጋጀት በጽንሱ መጠን ተመጥኖ በእናትየው በአልትራሳውንድ እየታየ በእናትየዋ ሆድ ውስጥ አልፈን በመርፌ ወደ ጽንሱ የምንሰጥበትና የደም ማነሱን የምንሞላበት ነው። ያው ምንድነው እናትየዋ
አንድ ጊዜ የማታውቀውን ደም ካወቀች በኋላ ለዛ ታዘጋጃለች። አንቲቦዲ የሚባል ወይም እንደ ጠላት ማለት ነው። ወደ ደም በደም ውስጥ እየገባ የጽንሱን ደም ሴሎች የሚገል ማለት ነው። ያ ሲገል እኛ ደግሞ የምንሰጠው ደም ደግሞ ደሙን ይሞላል ማለት ነው። ዝም ካል ነው የልብ መድከም፣ የደም ማነሱ ከፍተኛ ጉዳት ያመጣና ጽንሱ ሆድ ውስጥ መጥፋት፣ አንዳንድ ጊዜ ማብጡ፣ አንዳንድ ጊዜ ውርጃ ይከሰታል። ስለዚህ ሕክምናው ይሄ ደምን የመሙላቱ አንዴ ብቻ የሚሰራ አይደለም። በተደጋጋሚ በአልትራሳውንድ የደም ማነስን የምንከታተልበት መንገድ አለ። በዛ ያየን ከፍተኛ ብቻ ሲሆን ደም እንሞላለን። አሁን ከፍተኛ ሲሆን እንደዚሁ በየ2 ሳምንት አንዳንድ ጊዜ በወር እንደዚህ እንሞላለን ማለት ነው። ብዙዎቹ ችግሩ የሚከሰተው ከ5 ወር በኋላ ነው። ይሄ ከፍተኛ የደም ማነሱ ጥያቄ ንቀበላ ነው ማለት ነው። ሄሎ ጤና ይስጥልን። አብሮ ይስጥልን። የራስዎን ያስተዋውቁንና ወደ ጥያቄው እንሂድ። እሺ ረህመት ተመስገን እባላለሁ ከባህር ዳር። እሺ ይቀጥሉ። የመጀመሪያ ልጄ ማለት ነው ሾተላይት አለባችሁ ተብለን 7ኛው ወር ወስጃለሁ። ግን ስትወለድ ደግሞ የለባትም ብለው አልወሰደችም። አሁን 3 አመቷ ነው። ችግር የለውም እና አሁንም አርግጂ 7ኛው ወር ወስጄ በመጨረሻ ስትወለድ ደግሞ አስፈላጊ ነው ወይስ አይደለም? እሺ ያለ ዶክተር እሺ ምላሽ ሰጣል። ወይዘሮ ረህመት ይከታተሉን ጥያቄው ምላሽ። ጥሩ ምናልባት ካላጠናቀቅ ነው በእናንተ የሕክምና ማዕከል ላይ አሁን በጽንስ ምርመራና ሕክምና ማዕከል ላይ ይህ አገልግሎት እየተሰጠ ነውና ከርሶ በተጨማሪም ሌሎች ሐኪሞችም አሁን ይህን ስራ ላይ ያሉ እያየን ነበርና ምን ያህል ችግር ተቀረፈ? እንደው ችግሩን ብናይ 3-4 ልጆች ቅድም አይተናልና ጠፍተውባቸው የመጡ እናቶች ይዘው ነው የሚሄዱት። እስኪ ምን ያህል ውጤታማ ስራ ሰራችሁ የሚለውን በቁጥርም ደረጃ ካለ እንግዲህ ምንድነው ሰርቪሱን እስካሁን ያገኙትን እንደው ከ10 እስከ 20 በላይ እናቶች ሰርቪሱን አግኝተዋል። አንድ እናት እንግዲህ ይሄ በጣም ሪሶርስ ኢንቴንሲቭ የሆነ ሕክምና ነው። በጣም ብዙ ግብዓት የሚፈልግ ሕክምና ነው። ለአንድ ልጅ እንግዲህ 6 ጊዜ ነው። አሁን የወይዘሮ አገኘውን ካየነ 6 ለሁለቶቹ 12 ጊዜ ነው ደም የሰጠ ነው ማለት ነው። ሪሶርስ የሆነ በጣም ጉልበትን እና ጊዜን የሚወስድ ሕክምና ነው። እስካሁን መጣው አገልግሎቱን ካገኙ ምናልባት እንደው 20 ቢሆኑ ነው ሰዎቹ ማለት ነው። አሁንም ያው ትናንት ወደም እንደዚሁ ሕክምናው የሚያገኙ ሰዎች አሉ ሆስፒታላችን ውስጥ። ሰርቪሱ እኛ ከምንሰጠው ባሻገር ደግሞ እንደተወለደም ከፍተኛ የሆነ የጨቅላ ህጻናት ሕክምና ያስፈልጋል። በጠበጊውን ሆስፒታል እንደተወለዱ ቢጫ የሚሆኑ ከሆነ ያን ሁሉ እኛም እንደምሰጠናቸውን ቢጫ ሊሆኑ ይችላሉ። የደም ማነስም ሊኖራቸው ይችላል። ይህም በጨቅላ ህጻናት ክፍል ከፍተኛ ትብብር በጋራ የምንሰራው ሕክምና ነው። ከኛም ባሽ ከተወለዱም በኋላ ሕክምና ይፈልጋሉ ልጆቹ ማለት ነው። ከዛም በላይ ተወልደውም ክትትል ያስፈልጋቸዋል። ምክንያቱም የደም ማነሱ ተመልሶ ሊመጣ ይችላል። ተወሰነ ቢያንስ እንደው ከ6 ወር ድረስ በደንብ ክትትል ያስፈልጋቸዋል። ሕክምናው በዚህ መልክ በብዙ ዲሲፕሊኖች ሐኪሞች ትብብር የሚሰጥ ሆኖ ማህበረሰቡ እየተጠቀመ ነው ያለው። ያው ይሄ ሰርቪስ አለ። ማተኮር ያለብን መከላከሉ ላይ ነው። ግን ደግሞ ይሄ ችግሩ በተደጋጋሚ ጽንስ በሚጠፋባት ጊዜ ያው በትዳርም ውስጥ መጣላትም መፋታትም እንደዚህ ማለት ነገሮች ሊመጡ ስለሚችሉ ያ መሆኑ ከታወቀና ሕክምና መሰጠት እንደሚችል ማሳወቅ ነው የኛ መሰረታዊ እንትናችን ማለት ነው። ጥያቄ ስለነበር የወይዘሮ ሰናይትን ጥያቄ ምላሽ እንስጥበት ዶክተር። እና ምናልባት ሾተ ላይ ያለብኝ ብለው ነው መጀመሪያም የነገሩን ሀሳቡን 2 ወር ላይ ውልጃ ያላቸው ክትባቱን አልወሰዱም እና ምንድነው ሜሴጃቸው መሰጣቸው? እንግዲህ ያው ሰዎች የደም አይነታቸው ኔጌቲቭ ሲሆን ሾተ ላይ ያለብኝ የሚለውን ባይጠቀሙ ጥሩ ነው። ለሾተ ላይ ተጋላጭ ነኝ ማለት ነው።
ቅድም እንዳነሳ ነው ኔጌቲቭ ብቻ ስለሆነ ማለት ነው። ከዛ በኋላ ወልዳለች። የዛን ጊዜ በመውለድም ሆነ ውርጃም ካለ የመከላከል ህክምናው መቀጠል አለበት ሁሉ ጊዜም ሾተ ላይ አለ ተብሎ እስካልተረጋገጠ ድረስ ማለት ነው። ተጋላጭነት ለብቻ ነው ደግሞ ዋናው ችግሩ ደግሞ ለብቻ ነው። በተደጋጋሚ ውርጃዎች ነበሩኝ በ2 ወር 3 ወር። ይሄ ሾተ ላይ የመሆን እድሉ ዝቅተኛ ነው። በ2 በ3 ወር ውርጃ የሚያጋጥማቸው ከሆነ በሾተ ላይ ምክንያት ሳይሆን በሌላ ምክንያት ነው። 70-80% በሌላ ምክንያት እንደሆነ እርግጠኛ መሆን እችላለሁ። ስለዚህ የደም አይነታቸው ኔጌቲቭ ነው። ሾተ ላይ መሆኑ አልተረጋገጠም። ተደጋጋሚ ውርጃ አጋጥሟቸዋል። ይሄ በሌላ ጉዳይ ሊሆን ስለሚችል ህክምና ያስፈልጋል። ምርመራ አንዳንድ ምርመራዎች ተደርጎ ካልሆነ ሌሎች ህክምናዎች ሊሰጣል ማለት ነው። ግን ሾተ ላይ ብዙ ጊዜ ከ5 ወርና ከዛ በላይ ነው ለጽንሱ መጥፋት ምክንያት የሚሆነው እንጂ ቀድሞ ያ ችግር ብዙም አይከሰትም። 2 ወር ላይ 3 ወር ላይ የሚከሰት በ2-3 ወር ላይ የሚከሰት ውርጃ ብዙ ጊዜ የጄኔቲክስ ወይም ጽንሱ በራሱ ሜካፑ የተሰራበት በሚመጣ ችግር ወይም አንዳንድ አልፎ አልፎ በአካላዊ ችግር የሚጠፋ ይሆናል ማለት ነው። ጥሩ ፕሮግራማችን ይቀጥላል። ክቡራን ተመልካቾች መልእክት ሰምተን ተመልሰን እንገናኛለን። አብራችሁ ቆዩ። በዓልን አብሮ የሚያውል ልዩ የኢዴ ሞባይል ጥቅል ከኢትዮ ቴሌኮም የድምፅ የኢንተርኔትና አጭር የጽሑፍ መልእክት ጥቅሎችን እስከ 25% በሚደርስ ቅናሽ በተለያየ ጊዜ ገደብ አማራጮች በቴሌብር ሱፐር አፕ ከ10% ስጦታ ጋር እንዲሁም በማየቴ ሆቴል አርዲ ቻትቦት ወይም ኮከብ 999 መሰላል ገዝተው ከወዳጅ ዘመድ እየተጠያየቁና በስጦታ እያበረከቱ በዓሉን በደስታ ያሳልፉ። ኢድ ሙባረክ። ኢትዮ ቴሌኮም። ኢትዮ ቴሌኮም እናመሰግናለን። ፕሮግራማችን ይቀጥላል። የወይዘሮ ረህመት ያነሱት ጥያቄ ነበር፣ እሱ ምላሽ እንስጥበትና እናጠቃላለን። ዶክተር የመጀመሪያ ልጃቸውን ሲወልዱ ነው እንግዲህ በ7 ወር ላይ ክትባቱ ወስደው አንታይዲ ከተወለደች በኋላ ህፃኗ ግን የለም የሚባል ሀሳብ ተሰጠኝና ተውኩት። ከዛ በኋላ ሁለተኛ እርግዝና ላይ ደግሞ እንደዚህ አይነት ነገር ገጥሟቸዋል። 7 ወር ናቸው ወስደዋል። አሁን ከተወለደች በኋላ ህፃን ከተወለደ በኋላ 72 ሰዓት ያሉትን ልውሰድ ወይስ እንደዛኛው ኔጌቲቭ ሊሆን ይችላል? እንግዲህ ቅድም እንዳወራ ነው የሚሰጠው ህክምና መከላከያው አንታይዲ የሚሰጠው የሆድ ውስጥ ያለው የጽንስ የደም አይነት ስላልታወቀ ነው። ከታወቀና ኔጌቲቭ ከሆነ አይሰጥም። አሁን ማወቂያ መንገድ አለ። የጽንስን ደም በአልትራሳውንድ ያየን በመርፌ እንወስዳለን። ወስደን ሳምፕል ቼክ እናደርጋለን ችግሩ ላለባቸው ሰዎች። ለእነዚህኛዎች ግን የደም አይነታቸው ብቻ ኔጌቲቭ ለሆኑት የሾተ ላይ ተጋላጭነት ብቻ ላላቸው መውሰድ ተገቢ አይደለም። ምክንያቱም ሪስኩ ይበልጣል፣ ጉዳቱ ይበልጣል ሳምፕል መውሰዱ ማለት ነው። ስለዚህ ማንኛውም አርኤች ኔጌቲቭ የሆነች እናት ባለቤቷ አርኤች ፖዚቲቭ ከሆነ መውሰድ ያስፈልጋል ማለት ነው 7 ወር ላይ። ሲወለድ ግን የልጁ ደም ወይም የልጅቷ ደም ኔጌቲቭ ከሆነ አያስፈልጋትም፣ መስጠት አያስፈልግም። ያለ መከላከያ የተሰጠውም ጉዳት የለውም። ኦልሬዲ እንደተወያየ ነው ማለት ነው። ስለዚህ በባለፈው እርግዝና ሲወለድ የልጅቷ ላይ የሾተ ላይ ወይም ደግሞ የደም አይነቷ ኔጌቲቭ ነበር ማለት ነው። ስለዚህ መስጠቱ ተገቢም አልነበረም፣ እነሱም አልሰጧትም። ትክክለኛ ህክምና ነው ማለት ነው። አሁን በቀጣዩም እርግዝና እንደዚህ ነው። 7 ወር ላይ ያለው ይሰጥና ሲወለድ ቼክ ይደረጋል። ይሄ የሚሆነው የባለቤቷ ደም ፖዚቲቭ ከሆነ ነው፣ አርኤች ፖዚቲቭ ከሆነ ማለት ነው። ስለዚህ መውሰዷ ተገቢ ነው። ከተወለደ በኋላ ግን የልጁ ወይም የልጅቷ ደም ከታወቀ እና ኔጌቲቭ ከሆነ አንታይዲ አይሰጥም ማለት ነው፣ አያስፈልግም። ጥሩ፣ በጣም ነው ማመሰግን። እንግዲህ ፕሮግራማችን በዚህ ነው የምናጠቃልለው። ዶክተር አህመድ እዚህ ተገኝተው ለሰጡን ሰፋ ያለ ማብራሪያ እጅግ በጣም አድርጌ ማመሰግናለሁ። እኔም አመሰግናለሁ። ክቡራን ተመልካቾች ፕሮግራማችን በዚህ ይጠናቀቃል። ሳምንት በሌላ ርዕሰ ጉዳይ ከሌላ ባለሙያ ጋር እንገናኛለን። መልካም ጊዜ ይሁንላችሁ።